የኢትዮጵያን ጨምሮ የአፍሪካ ሀገራት ቱባ ባህልና የተፈጥሮ ጸጋን በማስተዋወቅ ለገጽታ ግንባታ ወሳኝ ሚና ይኖራል የተባለው የፎቶግራፍ አውደሪ በመዲናችን አዲስ አበባ ተካሂዷል። አውደሪው የፖለቲካል ኢኮኖሚ ግንኙነትን በማጠናከር የህዝብ ለህዝብና የባህል ልውውጥን የበለጠ ለማዳበር ከፍተኛ ዲፕሎማሲያዊ ፋይዳ እንደሚኖረው ታምኖበታል። አፍሪካን በዲፕሎማቶች እይታ በሚል መሪ ሀሳብ ነው በውጭ ጉዳይ ሚኒስቴርና በሮማኒያ ኤምባሲ አማካኝነት የተዘጋጀው። ለሁለተኛ ዙር በተካሄደው በዚህ መድረክ በመዲናዋ መቀመጫቸውን ያደረጉ የተለያዩ ሀገራት ዲፕሎማቶች በአህጉሪቱ የተለያዩ ክፍሎች ተዘዋውረው ለግል ማስታወሻነት የሰበሰቧቸው ምስሎች አካቶ የተዘጋጀ መድረክ ነው። የዚህ መሰባሰብ ሀሳቡ የኔ ነው። በአፍሪካ መዲና በሆነችው ኢትዮጵያ ላይ የሚገኙ ዲፕሎማቶችን በጋራ ለማሰባሰብ በማለም ነው። ይህ እውን የሚሆነው ደግሞ በሚታይ የጥበብ ስራዎች ነው። የጥበብ ስራዎች በተለይም ፎቶ ደግሞ ሁሉንም የሚያሰባስብ ኃይል አለው። ባለፈው ዓመት የመጀመሪያውን ዙር የፎቶ ኤግዚቢሽን አዘጋጅተን ነበር። ያም ኢትዮጵያ ላይ ትኩረቱን ያደረገና ከሁሉም አህጉራት ተወካዮች የተሳተፉበት ነበር። ይህ ደግሞ ሁለተኛው ዙር ኤግዚቢሽን መሆኑ ነው። አንድ ሀገር የዲፕሎማቲክ ኮሚኒቲ ሆስት ሲያደርግ ከሚሰሩ መደበኛ ስራዎች በተጨማሪ በዲፕሎማቶችና በሀገራቱ መካከል ያሉ የእርስ በርስ ግንኙነቶችን ለማጎልበት የባህል ትውውቅን ለማጠናከር እንደዚሁም የህዝቦች ትስስርን ለማጎልበት ይረዳሉ ተብሎ ከሚታሰቡ ስራዎች መካከል አንዱ መሰል ዛሬ ያየነው አይነት የፎቶ ኤግዚቢሽኖች ይገኙበታል። ከዲፕሎማቲክ አካላት ለዓለም አቀፉ ማህበረሰብ በተዘጋጀው በዚህ የፎቶ አውደ ርዕይ ላይ ከስብስብ ባለፈ የኢትዮጵያን እውነተኛ ገጽታ በመግለጽና የቱሪስት መዳረሻ ስፍራዎቿን በማስተዋወቅ ዘርፉን የበለጠ ለማነቃቃት ከፍተኛ አስተዋጽኦ እንደሚያደርግ ተመላክተዋል። ከሁሉ በላይ በአፍሪካ መዲና በሆነችው አዲስ አበባ የሚኖሩ ከተለያዩ የዓለም ክፍሎች የተውጣጡ ዲፕሎማቶች ለአህጉሪቱ ብሎም ኢትዮጵያን የሚመጥንና ያለችበትን የእድገት ደረጃ የመረዳታቸውን አቅም የሚያሳይ መሆኑን የተጠቀሰው ዲፕሎማቶች፣ አምባሳደሮች እነኚህ ሰራተኞች በሁለት ሀገራት መካከል በሀገራቸውና በኢትዮጵያ መካከል ከሚሰሩት መደበኛ የፖለቲካ ስራ በተጨማሪ በሀገሮቻችን መካከል ያለውን የመልካም ገጽታ ለመገንባት የህዝቦቻችንን ታሪክ ማንነት ለማስተዋወቅ የቱሪዝም ፍሰቱን ለመጨመር የራሱ የሆነ በጎ አስተዋጽኦ እንዳለው ይታመናል። ኢትዮጵያን ብሎም አፍሪካን ከመመልከት ባሻገር በስዕሎቹ ሽያጭ ጀማሪ ፎቶግራፈሮችን ለማበረታታት ማለሙ የመድረኩን ጠቀሜታ ከፍ ያደርገዋል። እጅግ አስደናቂ ኤግዚቢሽን ነው። አፍሪካን በዲፕሎማቶች አይን መመልከት የሚያስደስት ነው። ከዛ ባሻገር ብዙ የመጓዝ ፍላጎት ኖሮን በተለያዩ አጋጣሚዎች ይህንን ማድረግ ላልቻለን ይችን ታምራዊና ውብ አህጉር እንድንመለከት ያደርገናል። የዲፕሎማቲክ ማህበረሰቡ ከዋነኛ ስራዎቻቸው ባሻገር ለአህጉሪቱና ለህዝቡ ያላቸውን ቀረቤታ የሚያሳይ መድረክ ነውም ተብሏል። መዳረሻዎቿን በማስፋትና በማዘመን ላይ የምትገኘው ኢትዮጵያ የቱሪዝም ዘርፏን ለማሳደግና የዓለም አቀፉ ማህበረሰብ ትኩረት ለመሳብ መሰል መድረኮች ወሳኝነት አላቸው ተብሏል። ዓለም አቀፍ ተቋማት ሰራተኞችና ኃላፊዎች እንደዚሁም ሰፊው ህዝብ መጥቶ በሚጎበኝበት ወቅት ደስ ያለውን ፎቶ እንዲገዛ እድል ተመቻችቷል። ከዛ የሚገኘው ገቢ ደግሞ በሀገራችን ውስጥ እያደጉ የሚመጡ በተለይ በፎቶግራፍ ኢንዱስትሪው ያሉ ጀማሪ ባለሙያዎችን ለማበረታታት አስተዋጽኦ ይደረጋል። ስለዚህ ሁለት ዓላማ ይዞ እየተከናወነ ያለ ስራ እንደመሆኑ ከሞላ ጎደል የታሰበለትን ዓላማ አሳክቷል ብሎ መውሰድ ይቻላል። ከፖለቲካዊ ዓላማ የራቀ መድረክ ነው። ዓለም አቀፉ ማህበረሰብ ኢትዮጵያንና አፍሪካን ለማየት ለማወቅ ያለንን ፍላጎትና ጥረት የምናሳይበት ነው። ምክንያቱም ዲፕሎማቶች ባንዲራ ሰቅለው በመኪና ሲንቀሳቀሱ የሚታዩ ሳይሆን ለህዝቡና ለአህጉሪቱ ፍቅር ያላቸው መሆናቸውን እናሳይበታለን። ቀጣይነቱ ጥርጥር የለውም። እንደ ሮማኒያ በአጋጣሚ ባናዘጋጅ እንኳን ሌሎች ተረክበው ማዘጋጀታቸው አይቀርም።